እንዲህ ሰርተናል አይባልም። ፈሪሳውያን የሰሩትን በጎ ስራ ማውራት ይወዳሉ። ሲጸልዩ እንኳን ጌታ ፊት ቀርበው ጌታ ሆይ በሳምንት 2 ጾማለሁ፣ ትእዛዝህን ጠብቃለሁ፣ እንደዚህ ቀራጭ ስላላደረከኝ ምን እልሃለሁ እንደዚህ ከማለት ይሰውረን። ይሄ የፈሪሳይ ጸባይ ነው ማለት ነው። የሰራው በጎ ስራ ጎልቶ ከታየህ የዮሐንስ ተማሪ ብትሆንም ምድብ ግን ከፈሪሳውያን ጋር። ሐዋርያት ከኛ የዮሐንስ ተማሪዎች ይበልጣሉ ይላሉ። የዮሐንስ ተማሪዎች ግን ያንተ ተማሪዎች ይጾማሉ፣ እኛ እየጾምን እነሱ ለምን አይጾሙም አሉ። የሌላውን ድክመት የሌላውን ውድቀት እያየ የራስን በጎ ስራ የምታወራ ከሆነ ምድብ ከፈሪሳውያን ጋር ነው። የዮሐንስ ተማሪ ሆኖ የፈሪሳውያን ምድብ ከመሆን እግዚአብሔር በቸርነቱ ይጠብቀን። ምንድነው የሚያስመድበን? ግብዝነት ነው ማለት። ሐዋርያት ጾመዋል። በጣም የሚገርም ነው። መንፈስ ቅዱስ ወርዶላቸው እኮ ብዙ ቋንቋ ተገልጾላቸዋል። ለአገልግሎት ዝግጁ አድርጓቸዋል። መንፈስ ቅዱስ ግን ጸጋ አለን ብሎ ለአገልግሎት አይወጣም። መጀመሪያ መጾም አለበት። ጸጋ ስላለህ ማገልገል አትችልም። አንደበት ስላለ መስበክ፣ አንደበት ስላለ መዘመር፣ ዕውቀት ስላለ ማገልገል አትችልም። መጀመሪያ የማን እርዳታ ያስፈልጋል? የእግዚአብሔር። ጸጋቸውን እንዲጠብቅል አሁን ሐዋርያት በጣም ይገርም 72 ቋንቋን የተናገሩ እግዚአብሔር በባቢሎን ሜዳ ላይ የበተነውን የዓለም ቋንቋ ሰበሰበው ሐዋርያት ውስጥ። በባቢሎን ሰዎች ትዕቢት የተበተነው የዓለም ቋንቋ በሐዋርያት ትሕትና ተሰበሰበ። በዓለም ሁሉ ቋንቋ ተናገሩ። የእግዚአብሔር ትሕትናው እንዴት አይነት ነው! ክርስቶስ በዚህ ምድር ላይ ያለኮ ተናግሮ ሄደው አንድ ቋንቋ ነው። ግፋ ቢል 2 ነው። ዕብራይስጥና አራማይክ ነው ተናግሮ ሄደው። ግን ክርስቶስ ስንት ቋንቋ ያውቃል? ስንት ቋንቋ ይችላል? እሱ የማይችለው ቋንቋ አለ? የለም። ግን በአንድ ቋንቋ አስተምሮ ሄደ። እኛ አሁን ከአንድ በላይ ቋንቋ ካወቅን ያስችለናል? ይኸው እንግሊዘኛ መከራችን አንድ የምናየው ቢያንስ አትሊስት እንላለን። ክርስቶስ የዓለምን ሁሉ ቋንቋ ያውቃል። ግን በአንድ ቋንቋ አስተምሮ ሄደ። ምስኪኖቹን ገበሬዎች ግራ አላጋባቸውም። በግሪክኛ ጀምሮ በሮማይስጥ መጨረስ አቅተው። እሱ ያላረገውን ግን ሐዋርያቱን 72 ቋንቋ አሸከማቸው። እንዴት አይነት ነገር ነው! በእኔ የሚያምን እኔም ማደርገውን ያደርጋል፣ እውነት እውነት እላችኋለሁ ከዚያም በላይ ያደርጋል ይላል። ክርስቶስ በአንድ ቋንቋ አስተምሮ ሄዶ ሐዋርያትን ግን 72 ቋንቋ ተናጋሪዎች አደረጋቸው። ቅዱስ ጴጥሮስ ከአንዴም 3 ጌታን አላውቅም ብሎ ክዶ ነበር። ፈርቶ ክዶ ነበር። በ3 ሰው ፊት የካደው ጴጥሮስ በ3000 ሰዎች ፊት አስተማረ። ቆሞ 3000 ሕዝብ ባለበት ሰበከ። ሰብኮ ሲጨርስ 3000 ሰዎች በክርስቶስ አመኑ ይላል። በአንድ ስብከት 3000 ሰው ማሳመን ቻለ። እኛ በ3000 ስብከት አንድ ሰው ለማሳመን እንቸገር። ይህንን ያመጣው መንፈስ ቅዱስ ነው። መንፈስ ቅዱስ ብቻም አይደለም። ከዛ በኋላ ደግሞ ጾመዋል አባቶቻችን ሐዋርያት። በዚህ ምክንያት ከተናገሩት ቃል ያልተሰማ የለም። ወአልቦ ነቢብ ዘይተሰማ ቃሎሙ፣ አልቦ ነገር ወአልቦ ነቢብ። አንድ ቃልም የለም፣ ድምፅም የለም። በዓለም ሁሉ ቃላቸው ተሰማ። ውስተ ኩሉ ምድር ወፃ ነገሮሙ፣ በዓለም ሁሉ ንግግራቸው ወጣ። ወእስከ አጽናፈ ዓለም በጽሐ ነቢቦሙ፣ እስከ ዓለም ዳርቻ ድረስ ንግግራቸው ወጣ። ስለዚህ አባቶቻችን ሐዋርያት አገልግሎታቸው ሁሉ ለዓለም የደረሰው ስብከታቸው ሁሉ ውጤት ያመጣው ከአገልግሎት በፊት በመጾማቸው በመጸለያቸው። ይህንን ጾም ስለሰጠን እግዚአብሔር ስሙ የተመሰገነ ይሁን። አገልግሎት አንዱ መመዘኛው መጀመሪያ መንፈሳዊ ነገር መቅደም ያለበት። አንዳንዴ ስጋዊ የሆነ ይመጣል አገልግሎት፣ ስራ የሆነ ይመጣል አገልግሎት፣ ሜካኒካል የሆነ ይመጣል። ከጸሎት የተለየ ከጾም የተለየ አገልግሎት፣ ከመንፈሳዊ ቃለ እግዚአብሔር የተለየ ወንጌል የሌለበት አገልግሎት በሂደት እየደከመ ይመጣና ስራ ይሆናል። በዚህ ምክንያት እኔ ስንት ዓመት አገልግያለሁ ብለው የካዱ ሰዎች አሉ። እኛንን እኮ ይህን ቤተክርስቲያን ያሰራ ነው ብለው ሃይማኖት የቀየሩ ሰዎች አሉ። ለምን? ከስራ በፊት መሰራት ያለበት ሰውየው ነው አይደለም?